አቤት ቡታጀሮች መቼም የማትገቡበት የላችሁም። እንግዲህ የሰሞኑ መነጋገሪያ ደግሞ በቲክቶክም ሆነ በሶሻል ሚዲያው ፍቅርና እንዳልክ አብረው ሊመጡ ነው እያሉ እየተነጋገሩ ነው። በነገራችን ላይ እኔ ፍቅርን ሳስባት በጣም ታሳዝነኛለች ማለት ነው። አሁን ቅድም እንግዲህ ብዙ ጊዜ ሁላችንም እናውቃታለን ወይም ተጎድታም አይተናታል ማለት ነው። እና ፍቅርና እንዳልክ አብረው ቢሰሩ ያው ውጤታማ ይሆናሉ የሚል ሀሳብ አለኝ። እንግዲህ ይህን ደግሞ የት ነው ያገኘሽው ካላችሁኝ እስከ ቪዲዮ ፍጻሜው አብራችሁኝ ከቆያችሁ የምነግራችሁ ይሆናልኝ። እኔ ባለፈው አብርሽ ሲያናድደኝ አብርሽና ማለት ሩታና እንዳልክ አብረው ቢመጡ የሚል ሀሳብ አንስቼ ነበር። ያው ብዙዎቻችሁ አልወደዳችሁም። በተለይ ደግሞ እንዳልክን ሁላችንም እናውቀዋለን። እንዳልክና ሄሉ በጣም ብዙ ነገሮች አሳልፈዋልኝ እና ስለዚህ እንዳልክ ከሩታ ጋር መምጣት አይችልም ያላችሁኝ አላችሁ። የእንዳልክ ደጋፊዎች ማለት ነው። የኛ ደግሞ የሩታ ደጋፊዎች ቢሆን ጥሩ ነበር፣ ግን እንዳልክ ያው እሺ የሚል አይመስልንም ምናምን ነገር አላችሁ። እኛም እሺ ትተነዋል። እኛም እኮ በነገራችን ላይ ሩታ ከማንም ጋር እንድትመጣ አንፈልግም። እና ቤተሰቦች እንግዲህ እንዳልክና ፍቅር ሊመጡ ነው እየተባለ ይነጋገራልኝ። እንዳልክም ያው ከሄሉዬ ጋር ይምጣ ምናምን ብለን ነበረ። ሄሉዬም ደግሞ እንግዲህ ፍቃደኛ አልሆነችም። በጣም ብዙ ጊዜ በሄለን ቤት ወይም በእንዳልክ ቤት እንግዲህ ቪዲዮ ሲለቅ ኧረ ከሄሉ ጋር መቼም ስታረቁ ምናምን ነገር እያልን እንኮምታለን። ከሄሉ የቤትም ሄሉ አርባ ምንጯ ማለት ነው። ያው ብዙዎቻችሁ ታውቋታላችሁ፣ ታዋቂ ናትና ስለዚህ ሄሉም ደግሞ አሁን ቀደም ያው ስለጎዳት ከእሱ ጋር ልትመጣ አልቻለችም። ስለዚህ እንዳልክ አሁን ያው ከሚዲያው ትንሽ እየጠፋ ብሏል። ፍቅርም እንደ ድሮ እየመጣች አይደለችም እና ከእንዳልክ ጋር ቢመጡ ምን ይመስላችኋል? ያው ይመጣሉ እየተባለ እየተነጋገረ ነው በነገራችን ላይ ማለት ነው። ሰላም ውድና እየተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ አንዳንድ ጊዜ ያው ቡታጀራዎች መነጋገሪያ ሆነዋልና ሶሻል ሚዲያ ያው አንድ ሰው ከአንድ ሰው ጋር ሲጣላ የሆነ አብሯቸው የሚሰራ ወንድ ወይም የስራ ምንድን ነው የሚባል የስራ ባልደረባ ነው መሰለኝ የሚባል ማለት ነው። እና እንደዚያ ያለ ነገር ይፈልጋሉ። ይሄ ደግሞ ያው ስራ ነው። እኛ አሁን እንደዚህ ብለን ስንሰራ አንቺ ምን አገባሽ፣ አንቺ ምን ቤት ነሽ ምናምን ነገር ትላላችሁ። እነሱ ስራ ነው የሚሰሩት እና የስራ ባልደረባ እኛም እየፈለግንላቸው እኮ ነው። በዚሁ በቃ እኛም እኮ ልክ እነሱን ማስታወቂያ እየፈለግንላቸው ነው። አሁን እኔ ፍቅርና እንዳልክ አብረው ቢመጡ አልኩኝ። የውኔ ሰምቻለሁ ቲክቶክ ላይ፣ ግን ይሄን ነገር ደግሞ ወደ ዩቱብ አዙሬ ሳመጠው ወይ እንዳልክ ያዋል ወይ ፍቅር ታየዋለች፣ ወይም በፍቅር ያሉ ዙሪያዎች ያዩና ለፍቅር ይነግራታል፣ ወይም እንዳልክ ያዋል። ከዚያ በኋላ በቃ አብረው ይሰራሉ፣ ተጠቃሚ ይሆናሉ። ያለው ነገር ይሄ ነው እና ፍቅር ያው ብዙ ጊዜ ተጎድታለች። ያኛው ትልቅ ቻናሏም እየሰራችበት አይደለም። በራሷ አለም ከፍታ እንግዲህ ተፍ ተፍ እያለች ነው፣ እየመጣች ነው። ግን አሁን እንደ በፊቱ እየመጣች አይደለም። ለምን ጠፋች? ለምን ነውስ ተለተሎ ቪዲዮ ማትመጣ? የስራ ባልደረባ አታኖ አብራት የሚሰራ ያው ዩቱብ ላይ አንድ እጅ ማጨብጨብ ምንድነው የሚባል የሆነ ተረት አለና እሱ ቢሆን ጥሩ አይደለም ማለት ነው። ፍቅር ብቻዋን ብትመጣ እይታ አይኖርም። ገባችሁ? አሁን ግን ፍቅር ከሆነ ሰው ጋር እየመጣች አንዳንድ ቦታ እየሄዱ ወይም የሆነ ነገር እያደረጉ ደግሞ መስላችሁ በሌላ ነገር አይደለም ማለት ነው። የሆነ ሰውን መርዳትም ሊሆን ይችላል። የሆነ ብቻ አንዳንድ መዝናኛዎች ምናምን ነገር እያደረጉ ቢመጡ ሁለታችሁ ተጠቃሚ ይሆናሉ ማለት ነው። ፍቅር በጣም ታሳዝነኛለች ከበፊታው። እኔ ፍቅር እወዳታለሁ፣ ግን ኦዲየንሶቿ ስለሚያናድዱኝ ትቻት ነበረ። አሁን ደግሞ ጠፋ ስትል እንዴ ፍቅርም እኮ ሴት ናት እና ስለዚህ ሴት እስከሆነች ድረስ ለምን ማናበረታታት? ለምንድን ነው ማሰራ? ለምን ጠፋች? በጣም ጎበዝ ናት፣ በጣም ኮንፊደንስ አላት። ለምን የጠፋች? በፊት ከሆነ ሰው ጋር መታ ነበረ፣ ግን ከሆነ ሰው ጋር ስትመጣ የሆነ አልሳብ እኔ እንጃ። ለሶሻል ሚዲያ አልሳብም ልበል። የሶሻል ሚዲያ መልክ ምናምን ነገር አያስፈልግም እኮ። የሆነ ቀልጣፋ ሰው እንደዛ ነገር ነው የሚያስፈልግና እኔ እንጃ። ልቻ ከፍቅር ጋር የሚመጣው ልጅ ብዙም አልተመቸኝም። ፍቅር ከፋድ ጋር በጣም ታምር ነበረ፣ በጣም ማች የሚሄዱ ነበር። ግን እንግዲህ የሰው ልጅ መለያየት አይቀርምና ያው ተለያዩ።
አንድ ሰው እስከ ነሲቡ ወይም እስከ ህልሁ አንድ ሰው ይቀመጣል። ከዚያ በኋላ በጣም ይለያያሉ ማለት ነው። እና የፍቅርና ፈዋድ ደግሞ በቃ እንደዚያ ነው ያጋጠማቸው። እና ፍቅርዬ አትጥፊ፣ አሁንም ቢሆን ወደ ሶሻል ሚዲያ ነኝ፣ እኛ እናበረታታሻለን፣ እኛ ያለንልሽ ቪዲዮ እናያለን። አንቺ ከፈለግሽው ሰው ጋር ነኝ ከመረጥሽው ጋር በተለይ ደግሞ ከእንዳልክ ጋር አብራችሁ ብትሰሩ አብራችሁ ብትመጡ በቃ እንዳልክም ሶሻል ሚዲያ በጣም ጠፍቷል፣ በጣም ቀዝቅዟል ማለት እንደ በፊቱ አይደለም። እንደገና አንቺም ደግሞ እንደ በፊቱ አይደለሽም፣ እየመጣሽ አይደለም። አይኑ አውቃለሁኝ። አንዳንድ ጊዜ ቲክቶክ አይሻለሁኝ፣ ዩቱብም በሳምንትም በ15 ቀንም ትለቂያለሽ። ግን እይታው እንደ በፊቱ አይደለም። ያኔ ከሰራሽ አይቀር ዩቱብ ከከፈትሽ አይቀር ጎበዝ ነሽ ለመናገር፣ በጣም አራዳ ነሽ። እና ያው ሰርተሽ ብትጠቀሚ አንቺንም ሀገርሽንም ልጅሽንም ቤተሰብሽንም ትለውጫለሽ የሚል ነው ማለት ነው። እና ስለዚህ እናንተ ሁለታችሁ ተነጋግራችሁ በአንድ ላይ ብትመጡ ይህን ነገር ይሆን ያላልኩም የሆነ ወሬ ሰምቼ ነው። እና ፍቅርና እንዳልክ አብረው ይመጣሉ እየተባለ ያው አንዳንድ መነጋገሪያዎች እየተነጋገሩ ነው። እና እኔ ይህ ነገር ደግሞ ወደ ዩቱብ መለስ አርጌ አመጣሁት። ለምን ወደ ዩቱብ ሰፈር ስናመጣው አንድ ሰው ያየውና ከዛ በኋላ ደግሞ እነሱ ካዩት ያው አብረው ይመጣሉ የሚል ሀሳብ ነው ያለኝ ማለት ነው። እና ቤተሰቦች እናንተ ምን ይመስላችኋል? ፍቅርና እንዳልክ አብረው ቢመጡ ምችም ብዙዎቻቸው አዎ ትንጣ ነው የምትሉ። እኔ ባለፈው ሩታና እንዳልክ አብረው ቢሰሩ ያው ሩታን ከእንዳልክ ጋር ብሰራ አብርሽን እንድታናድድ ነው እንጂ ለሌላ ነገር አይደለም። አብርሽን ከሌላ ሴት ጋር እየተለጣጠፈ ሩታ ስለምንድን ነው ይህን ነገር አመታ ለምን ማታናድድልን የሚል ሀሳብ ነበር ያነሳውኝ። ብዙዎቻችሁ ግን ሰድባችሁኛል። እኔ ግን ይቅር ብያችኋለሁ ማለት ነው። ያው አንዳንዴ ሶሻል ሚዲያ እስከሆነ ድረስ አንድ ሰው እኛ የምንወደውን ሰው ያንን ነገር ሲያደርግ እንዴ ልጅቷ ስለምን ከዚህ ጋር ማትመጣ የሚል ነገር ሀሳብ ይመጣልናል፣ ከአእምሯችን ላይ ይቀረጻል። ከዚያ በኋላ እንሰራለን። እና ያለው ሀሳብ ይሄ ነው። ፍቅርዬ ከእንዳልክ ጋር ነይና አብራችሁ ስሩ። እንግዲህ እስቲ በዚህ ሳምንት የሚመጡ ይመስለኛልኝ ሰዎች ያው ሲያወሩ ሰምቼ ነው ማለት ነው። ጋይሶች እስቲ እናንተም እንግዲህ አብራት ትንጣ ካላችሁ የኮመንት ላይ አስቀምጡና ከዚያ በኋላ ደግሞ ያው የምንሰራ ይሆናል ማለት ነው። በቃ እስከሚመጡ ድረስ እንዴ እነዚህ ሰዎች በነገራችን ላይ እኛ የመዳን ቆሞች የተናገርናት ነገር ማለት ነው ከመሬት ጠብ አትልም። ተሎ ብለው ነው ወደ ተግባር የሚሰሩት። ሆሆ እነሱ እኮ በኛ አይዲያ ነው የሚሰሩ። እናንተ እንዴት እናንተ በዩቱበሮች አይዲያ ትሰራላችሁ ምናምን ትሉናላችሁ። እነሱም እኮ በእኛ ነው አይዲያ የሚሰሩብን። እና ለዚህ ነው ፍቅርዬ ነይልነ። በጣም ብዙ ሰው በተለይ ኦዲየንሶችሽ ይወዱሻል። በጣም ብዙዎች ያው ፏድም በራሱ ዓለም እየሰራ ነው። አንቺም በራስሽ ተፍ ተፍ እያልሽ ነው። ግን እንደ ድሮ አይደለሽም። እንደ ድሮ የሆነ